አይቻልም። ልጅቷን የሌለ በቃ ፓወር ኦፍ ነው ያደረጉት ማለት ነው። ገብቶሻል? ፓወር ኦን ነው ያደረጓት። ምክንያቱም በጣም ፋስት ሆነ ስራ ላይ ጠንክራ እየሰራች ያለችው ከተሰደበች ወዲህ ነው። ልንገራችሁ፣ ስድብ አንዳንዴ ያጠነክራል። ገባችሁ አይደለ? ስድብ እኮ ብርታት ነው ሲጀመር። አንቺ አስተምሪራችሁ ሰላም ስልሽ ምንድነው ዝማችሁ? የኔ ቆንጆ በጣም ይቅርታ፣ እግዚአብሔርን ሳሎን ቡና ይዤ ሂጄ ነው። ድምፅሽ ምን ሆኖ ነው? ሰኑ እንዴት አደራችሁ ሁላችሁ? የኔ ቆንጆ ብቻ ሰላም እንዳት ፍራንኪስ ማለት እንዴት ነሽ? እግዚአብሔር ተነጋግሮ ተሳክቶላት ብትሄድ ኧረ ተይ በእናትሽ ትሂጂ። አንቺ ደግሞ ቲጂ ፋይላንሽን ዝጊ፣ ፋይላኑን ዝጊ። አይመችልም ባይዘበት ለሀይሚ ሰራተኛ ማለት እናንተ ሰኑ። አረ ዱባይ እንዳይሄድ እኔ ፈርቻለሁ። ውሳኔ ይሄ ነገር አስታውሩ በእናታችሁ። እኔ የማታ ነገር ንገሪሽ፣ የኔ ጠንበለል አለች። አረ ትሂጂ በእናትሽ፣ የማታ ነገር ንገሪሽ። ማታ ለሀይሚ ሰራተኛ መረጣን ማለት ነው። እግሯ የሚያጥብ ሹፌሩ ኧረ በእናትሽ ሁሉም እኔ ነኝ የሚሄደው እኔ ነኝ። የእግር ሰራተኛ ብር የሚከፍለው እኔ ነኝ። ዱባይ ላይ ነኝ። አዎ ዳስቦራ ላይ ነገራችን እውነት ለማውራት ብዙ አውሮፓ ሀገራት ያሉት ሀይሚን በጣም የሚወዷት ታውቃላችሁ። አያገኘዋትም እንጂ በጣም እንደሚያፈቅሯት እንዴት እናገኛት ላይ ነበረ የሚገባ ነበረ። እግዚአብሔርን ከዚህ በፊት እዚህ ይገባል እኮ አንዱ ፈልጋት እኔን ለምኖኝ አንሰጠም ብዬ አልከለከለው እኮ። አንድ ልጅ ነበረ እኮ እዚህ የሚገባል። እግዚአብሔርን ቀልዴ መስሏችሁ ነው? የምሬም ማለት ነው። የምር እግዚአብሔርን በጣም 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 ብዙ የሚፈልጓት ሰዎች አሉ። ግን ደግሞ አትሆንም። እሷ የብሩክ እና የብሩክ ነች። የኔ ውድ የኔ እንቁ እንደዛ ብዬ ነው እንጂ የከላከልኩት። ግን አውሮፓ ነው አለ። በጣም ነው የሚያምረው ልጁ። ወይኔ እኔ አይቻለሁ። ባለፈው በቪዲዮ ላይ ያለው ልጅ አንቺ ተባልሽ። እሱ አይደለም ሌላ ነው፣ የምር ሌላ ነው። ይሄ መላጣ ያምራል። አንድ ቀን ምንድን ነው መላጣ? አንቺ መላጣ ልጅ ማለት ነው። ምን እሺ አውሩ፣ ቀጥሉበት። ምን መላጣ እዚህ ጋር ማለት ነው። እውነት ለማውራት አሁን አይታችሁት ከሆነ ማለት ነው በየኮሜንቱ በየእንትን ስር ምናምን ነገር እኮ ብዙ ሀይል ለማግኘት የሚፈልጉ ሰዎች አሉ። አትቃጣይ የሚሉት ማለት ነው። እሷ ተቃጥያለሁ አለች። እንዲህ የምር ተቃጥያለሁ አለች። ማን አትቃጣይ የሚላት? እያቃጠለች አትቃጣይ፣ በቃ አትቃጣይ እኛ ጋር ነው የሚሏት ማለት ነው። ግራ ነው የሚታገቡኝ እናንተ። እሷ ተቃጥያለሁ ብላ ነገረች። የማታ ነው በማታ የተጻፈ ነው። ሰን እንደዚህ ኧረ ወይኔ ችግር የለም። አሜሪካ ብትልም እኛ እግር እናጥባለን። ችግር የለም። ሁለቱም ይሄዳሉ። ሀይሚ ብሩኬ ያመጣሉ እያለችን እኔ ደግሞ ይሄንን አይዲያ ሳያመጡ በፊት እኮ ጋርድ ሊያስቀጥርላት ነበር። ምክንያቱም ልጅቷ በጣም 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 ታዋቂ ስለሆነች እንዳይባል ጋርድ እያነጋገርኩኝ ነበረ። ግን ምን ዋጋ አለው? የምሬን ነው። እና የኔን እግዚአብሔርን ቃል ሳታውቁ ሰውን አትሳደቡ ማለት እኛ እየቀለደን ነው። የምር እየቀለደን ነው። እሷ ለስድብ እንዳትሰበሩ እናንተ። ምንም መስሚያዋ ድፍን ነው። እግዚአብሔርን ኮሜንት እንኳን አታነብም የኔ ጀግና። ኡፍ ይሄ ሊደብቃት አሁን ሚዲያ ሙሉ ሄዳሉ። ትላንትና ቲክቶክን ባለት በአንድ እግር ነው ያቆመችው። ሚዲያው አሁን ዩቱብን አይታችሁት ከሆነ ሳሳልፍ የእሷ ነው። ሀይሚ ነው የምለው። እግዚአብሔርን በጌታ ዛራ አንዷ ማለት ነው። አንዷ ምን ትላለች? እናንተ አዳምጡ። አንቺ ሀይሚ ስንልሽ እኮ አላበዛሽም እንደ ገና ናቸው
እሱ ገና ነው። መቼ ተነካና ማች ተነካና። ምክንያቱም ሃይሚ ሃይሚ እንድትባል ፈጣሪ ንጉሱን ይሰጣል። በዚህ እድሜው 20 ዓመት ሳይሞላት አሜሪካ ልትሄድ ነው። አዩ እንዴት ነሽ? ደህና ናቸው። እግዚአብሔር ይመስገን። ተሽቴ ለምንድን ነው የማትገቢ? ምን አድርገን ነው በመነጽራ የሚታይ ማለት ነው? ያንቺስ አሁን እንጃ ምን አድርገን የሙሽራ ፎቶ የት አድርጋ ነው? ተሽቴ ያገባሉ ብላ እሷ ሙሽራ አድርጋ አንዱ አሜሪካ ይላል፣ አንዱ ዱባይ ይላል። እኛ ደግሞ ሻኝ ነኝ ደግሞ አሜሪካ ትላለች። ያንቺ ደስፖራ ደግሞ ዱባይ ይላል። ደስፖራ ምትሰውያ ሲሚ ተሽቴ የምሬ ነው። ያንቺ ሰርግ ቀን ማለት አንቺ የሰርጉ ልብስ በእናትሽ አሁንም ፕሮፋይል ላይ አድርጊ። ይሄ ስትቀይሪ እኮ ነው አሁን እነሱ አንዱ አሜሪካ አንዱ ዱባይ እያለ። አንቺ ፕሮፋይልሽን ቀይሪ ተሽቴ። አሻንጉሊት ሆነ የእሷን ምትልከው ተሽቴ ምን ሆነሽ ነው? ወይኔ ለምን ቀየረችው? ተሽቴ ኧረ አድርጊ ማርያምን፣ ያምር ነበር እኮ ተሽቴ አርጊ፣ የሰርጉን አርጊ በእናትሽ። በተስፋ ዛሬ ወይም ሃይሚ ማለት ነው። እናንተ አዳምጡኝ። ሃይሚ ሻንጣውን ሁሉንም ተሸክማ ነው የምትመጣው። ወይ 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 ሻንጣ ነው አይደለም። ዛሬ አይሆንም ሻንጣ ምናምን ተሸክማ የምትመጣው። እንደምን ሆናችሁ ነው? ዛሬ ሻንጣ ይዛትመጣ ያን ጀምረ ዛሬ ገና እኮ ነው ፖሊስ ሰኒ እንደ ይቀጥላል ያለች ይሄማ ሊንገር የማያቆም ነው። ይሄ አሁን ያመጣችው አይዲያ እንደም ማያቆም ነው፣ እንደ ድሮ ማለት ነው። አሜሪካ ኤምባሲ 3 ቪዲዮ ትሰራለች፣ ቦሌ ገብታ 1-3 ትሰራለች፣ አይሮፕላን ውስጥ ገብታ 1-3 ትሰራና ትወርዳለች ማለት ነው። ማጨላላት ፈልገሽ ነው እናንተ ሲሙ አንድ ሰው ማታ ማለት ነው። አንድ ሰው ማታ ወይኔ ለቡቡዬ አሁን ጮጋራ ይነሳበታል። እቺ አቁም፣ እቺ ምን አይነት ናት? ሁሌ አይሰለችሽም ይላል አንድ ሰው ማለት ነው። አዎ ባናተር ማለት ነው። እሱ ባናቱ ቡቡ ባሉ እንዴት ናችሁ? ሁላችሁ ደህና ናችሁ? እንዴት አደራችሁ? ዌልካም ዌልካም ቸርዬ ነኝ ፍቅር ዌልካም። አንቺ ፍቅር ለምንድን ነው ያንቺ ድምፅ አሳስቦኛል። ሰኑ ጅንጅብል ጠጪ። እኔ ድምፅ በጣም ያስጠላል እንጂ ማውራት እፈልጋለሁ። ገባሽ? ያስጠላል አይደለም ያሳስበኛል ነው ያልኩ። ያምራል፣ ያንቺ ሞቶም ያምራል። ሃይሚ አሜሪካ ይመጣል፣ ምን ችግር አለ? እኔ ተቀብላለሁ። ምን ሆናችሁ ነው? አንቺ ደግሞ ወደዛ አሜሪካ ትላለች። እኔ ተቀብላለሁ። ቸሪ ማለት እኔ እንደው ደስ ምን ሆናችሁ ነው? ሻንጣ እየጎተቱ ያለው እኔ እቀበላለሁ ትላለች። ጨጓራሽ ይቃጠል። እግዚአብሔር ወይ ፈጣሪ ትግስቱን ስጠኝ። ኧረ ቸሪ በእናትሽ ይሄ ሻንጣ ለምንድን ነው ያረግሽው? ሻንጣ ማን ነው የጎተተው? ለሃይሚ ነው። ብሩኬ እንደዛ ከሆነ ሃይሚ አይመጣም። እኔ አንዷ ነች ያሰቀችኝ። እኔ ላይፍ ሊገባ ማለት ነው። ወይኔ ወይኔ አሁን ቡቡዬ እኮ ተቃጠለ እኮ። እቺ ልጅ ምን ሆነ ነው? ማነች እቺ? እኔ ደግሞ በሳት ማነች እቺ? ማነች ገብቼ ማለት ነው። አሁን ለቡቡ ጮጋራ ይነሳበታል። ማነች እቺ? በሳት ንገሪ በደንብ ማነች? እኔ እግዚአብሔር እኔ አላውቃትም። እኔም አላውቃትም። ፕሮፋይል የትላንት ልጅ የት ገባ? ሰኔ የትላንት ልጅ የት ገባ? ማነች ስሙ? ትላንትና ልጅ ምን ያደረገች? የሃይሚና የብሩኬ የእሷ እናት ፎቶ ጨምራ ሃይሚን ይቅርታ የሚል ሙዚቃ ሰርታ ጠፋች። ትጥፋ አልጠፋችም። ከዛ ስሙኝ፣ ከዛ ብሩኬ የኔ ፍቅር ብላ ፖስት አደረገች። ማነች እቺ? አዎ ብሩኬ ሲጀመር
እናንተ ገስት ስሯት ማለት ነው። አናድዷት ገስት ሰርታችሁ ምን አይነት ቸሪ አንቺ አሜሪካ በደንብ ይቅርታ ትበላ። ኢኔስ በደንብ ይቅርታ ይቅርታ ካልጠየቀች ፍቅርና አቡ ቪዲዮ ይቅርታ እንጂ በሙዚቃ አንፈልግም። እኛ በሙዚቃ አንፈልግም። በራሷ ብላ ካልሰረች ማለት ነው። ፎቶዋ ማለት ነው ግልብጥ አድርጓችሁ ገስት ስሯት። እነሱ ጀመር ትላንትና እቺ ባለ ድንጋይ ወደ ምንድን ማታስገባት? እቺ ፍቅር ተብዬዋ ሰኑ አስገቢያታ ድንጋይ ይዛው ከታች ነው ማግባት እምቢ ብላለች። ማናት ሰይጣን የመጣ ነው እንደዚህ ሆኗል። አንዷ ደግሞ ሚዲያው ጭርስ ሊያማታል። ሰይጣን ነው እኮ ጆሮዋ ላይ ኩሽ ያለባት የሚል ያለች በስንቱ እንሳቅ እንደው ሃይሚንዶ አብርሽና ሃይሚ አልተቻሉም። ሚዲያ ሁሉን እያሽከራከሩ ሲጀመር ማለት ነው። ሰኒ እነሱ ባይኖሩ እኔ ሚዲያ ዩቱብ አልገባም። እውነት ልንገራችሁ፣ ሃይሚና አብርሽ ባይኖሩ ዩቱብ አልገባም ነበር። ሲጀመር ማን ያለ አብርሽና ከሃይሚ ውጪ ዩቱብ ሲጀመር ማን አለው በረከፍት ይሄን እንደሚገባው ኢየሱስ አረባክሽ እግዚአብሔርን ሲንዴ ነው ጎትሽ የምር ሲንዴ ነው ጎትሽ እኔ እንደው ማለት ነው እግዚአብሔር እኔ ሃይሚና ብሩኬ አንዳንድ ቀን ይጥፋል። ሁሉ ምንም አያምርም። እግዚአብሔርን ጨለማ ይባላል። ትንሽ ትክክልሽ። አሁን ለምን ሻንጣና ሃይሚ አንድ ላይ ሻንጣና ሃይሚ አንድ ላይ አድርገን ቢሆን ነው ዘር እኔ ማለት ነው ፕሌን አስቀምጬ ሃይሚን አስቀምጬ መጀመሪያ ፓስፖርቱ ይሰጣል ሻንጣ ለመስራት እኔ እንዲሰጣ አልፈልግም። ሃይሚ እኮ ማለት ነው እናንተ አታውቁም እኮ ሃይሚን እግዚአብሔርን እንዳይሰጣት ነው። ግን እኮ ሰኑ ማሪ አይደለም የምር ይሄ ነገር እኮ እኔ ፈራ ውሸት ነው ለማለትም ይከብዳል እኮ አሱ እንደ መሰለሽ። ምክንያቱም እሷ ልጅቷን እየማረቀች ነበር እኮ ነው ውሸት ነው። እንዴት ነው? ኧረ እውነት ነው ይሄ ነገር እናንተ። ኧረ እውነት አይደለም እናንተ። የምን ውሸት ነው? እሷ ውሸት አይደለም እውነት ነው። በቃ እንደዛ አትበይ። እግዚአብሔርን አታደርግም እንደዚህ አይሚ። ይሄ ነገር እንዴት ሆነ? እንዴት ችግሩ እኔ የት ልግባ? እኔ ኢየሱስ እኔ የት ልግባ? ፍቅር እንዴት በእናትሽ ተይ። የኔ አባት ፍቅር እንዴት ወይ እኔ የገረመኝ አሁን በቃ ቆረጠች ሃይሚ። በጣም ያሳስባል ይሄ ነገር። እኔ ራሱ እያሰብኩ ነው እንደዛ የምርግን ማለት ነው። ስምኝ ሃይሚ ሰኒ እውነት ለማውራት ማርፈድ መቸኮል አዳምጪ። መቸኮል ዋጋ እንደሚያስከፍል ማርፈድ ዋጋ ያስከፍላል። ልጆቹ ገና ማለት እቺ በተራውሩ ምንድነው የሚያ እኔ ማለት ነው እግዚአብሔርን ሰኑ የሚፈራውን ነገር ማለት ነው። ብሩኬ ይጮክላል ጥሏት እንደሄድ ነው የሚፈራው። ዋጋ እየጨመረ ችግር የለም ጨምሮ ያስከፍላል። አረ እንደዚህ ኮሜንት ላይ ብዙ አለ እኮ ብሩኬ ይጮክላል። ተይ በእናትሽ። እቺ ማታ ምን እየሰረች እንደሆነ ላሳየኝ። አያችሁ እንደዛ ቁጭ ብላ ሃይሚን ትሳደባለች። ወይኔ ማን አርፍኝ እቺ እኮ ሃይሚን እየሰደበች ነው። ትላንቷ ልጅ አይደለችም እንዴ? ትላንት ሳኒ የትላንት ልጅ አይደለችም? ናታይቻትም አላውቅም። እቺ ልጅ አራዲስ ትላንት የብሩኬና የሃይሚ ፎቶ ምስቅጥ ልጅ ናት። አረ እኔ ውስጥ ላክ እኔ ዝግዝጋለሁ። ኦ ማይ ጋድ እነዚህ ሚዲያ ሁሉን ጀግናዎች ምን ላድርጋት? እቺን ልጅ እንደው ባገኛት ማለት ነው ጉንጯን ነበረ የምነክሳት። ሲድቡ ምናምን አረ እናንተ ይመቻችሁ። ምንም ብታረጉ አምርባታል። ችግር ኖ እሷ አትደማም። ለምን ስትሉ የኤፍሬም ሰርግ ደረሳ። እናንተ አልሰማችሁም? እንደ ኤፍሬም ሰርግ ደረሳ።
ኤፍሬም ባክሽ ኤፍሬም እኮ በቀለል ባለ ሰርግ ላግባሻል እኮ። አዎ በሰርግ እኔ የገረመኝ ማሽ ጀመራ ሀራ እሺ ችግር የለም ብላ ደግሞ አረ በሰርግ ነው አላለችም። አንዴ ኤፍሬም ማን ነው አታውሩም እንዴ? ምን ሆናችሁ? ኤፍሬም ገንቦ ቂጥ አታውቂም እንዴ? ገንቦ ራስ እንዳጠውሪ እኔ አልፈልግም። ኖ ችግር የለም ሰርጉ በእናትሽ አንቺ ምን ሆንሽ? እኔ ሰርግ አልሰማችሁም ብዬ ለእናንተ ላስተላልፍ ብዬ ነው። ልጅቷ መጀመሪያ ወሰዳት፣ ዳቦ ቀመሳት፣ ከዛ ቤትሽ አትሄጂ አላት። ወይኔ በላቸው። ሰርግ አይደለም የምትፎታው፣ ሰርግ አይደለም ይሄ ግን መጥፎ ነገር ነው። ቢሆንም ምንም ማድረግ አይቻልም። በቃ ሊያገባ በቃ እንዴት ነው የምትፈልጊ? ቀለል ያለ ነገር ፍቅር በጣም ችግር ነው። ፍቅር በጣም ችግር ነው። እግዚአብሔርን ፍቅር ይገታም ሲያቀብላችሁ። እኔ አንድ ጥያቄ አለ። እኔ እስከዛሬ ዝም ብያለሁ። ጥያቄ አለ። ይሄ እውነቱ ነው ውሸቱ ነው? ፕራንክ ሆኖ ነው? ፕራንክ ነው እውነቱን ላግባ ያለ እግዚአብሔርን ነው። ከማን ከማን ጋር እንደሆነ ተጣልታ እሱ ቤት ሄዳለች። ከሱ ቤት ነው እየኖረች ያለችው። ገብቶሻል? እሺ ከዛ ደግሞ ትላንትና አሁን ተቀማምሷል መሰለኝ። አንቺ አሁን ቤትሽ ትሄጃለሽ ብሎ ጠይቃል። ሰኒ ደግሞ ምን ይሻላል? አሁን ተቀማመሰ ትላለች። ምንድን ነው የሚቀምሳት? እናንተ ዝም በሉ። ከሰኒ ወሬ ልስማ። በስመ አብ በወልድ ምን ሆናችሁ? የምን ወሬ ነው የምትሰሚ? እኔ እውነተኛ ነገር እኮ ነው የሚያወራው። ወሬ አይደለም። እሺ እውነተኛ ነገር ንገሪያ። እኔ አላየሁም አልሰማሁም። አሁን ንገሪና ሰማ ሲሚ ቲሲየል ዘዲን ለምንድን ነው ብሎክ ነው ሙት ነው ያረግሽው? ይመችሽ። ይታየኛል እኮ እዚህ። ኦኬ ፍቅርዬ ምንድን ነው የጠየቅሽኝ? አቡ ሁባ እኔ ማለት ማን ነው አገባለሁ ይፈታለሁ የሚለው ንገሪያ። ኦኬ ኖ አገባለሁ ፈታለሁ ማለት አይደለም። ገብቶሻል? እኔ የድሮ ቪዲዮ ግን አላየሁም ምን እንደሆነ ግን ብቻ ቲክቶክ ላይ አይቻለሁና ትላንትና ደብሮኝ ዝም ብዬ ሲያይ እነሱ መጡና አየሁ እስከ መጨረሻ ማለት ነው። ከዛ እሷ አንቺ ምንድነው ሳታገቢ ቤቱን ድረስ ሄሽ ምናምን ብሎ በኮሜንት አጥባታል መሰለኝ። እኔ እሺ መረጥኩት ቦታ ነው ሄድኩት። ቤት ላይ ምን እንደሆነ ሆናለች ቤተሰብ ጋር ማለት ነው። ገባሽ? አላውቅም። ከዛ እንዴት ነው እሷ ፍቅረኛ እስኪ ቆይ እስኪ ዝም ብላ ከዛ በኋላ እኔ ልንገርሽ ከዛ በኋላ ሄደችና እሱ ቤት ቁጭ አለች መሰለኝ እንጃ። ከዛ ትላንትና ደግሞ ማለት ነው ሄደች እኮ እሱ ቤት ነች አሁን ማለት ነው። ገብቶሻል? አቡ አቡ ደግሞ አፌለዚን ብላ ትመጣለች የኔ ውድ። ከዛ በኋላ እሱ ጋር ሄደች። ትላንትና ደግሞ እሷ በኮሜንት አጥቧታል መሰለኝ። ለምንድን ነው ሄሹ? ሌላ ቤት አለሽም ወይ? ሌላ ቦታ አትሄጂም ወይ? ጓደኞችሽ ጋር አትሄጂም ወይ? ለምንድን ነው ቀለበት ሳታደርጊ ወይ ሳታገቢ ለምንድን ነው የፍሬም ቤት ሄሹ ብሎ ሰው ሰድቧታል መሰለኝ። ለዚህ መልስ ሰጣለች። እኔ እንትን አጠገብ ላይ ያሉ እናቴና ኤፍሬም ብቻ ነው እኔ የሚፈልገው ሁለቱም ብቻ ነው አለች። ጓደኞቼ ጋር ሄጄ አሁን እንደ እናቴ ቤት አይሆንም። ስለዚህ ኤፍሬም መረጥኩት። ከዛ ኤፍሬም ጋር ልጅቷ ፓራ ነች። እኔ ልጨርስሽልህ አቡባ ማለት ነው። ማን ያስወጣት? ቸርዬ ቆይ አንዴ። ኦኬ ከዛ በኋላ አሁን ማለት ነው አንቺ እናትሽ ቤት ትሄጃለሽ? እንድትሄድ አልፈልግም አለ። ኧረ እባክህ ኧረ በእናትሽ አለች። ቪዲዮ ላይ ያለ ነገር እኮ ነው እየነገርኩሽ ያለው። እሺ ኧረ እንደ አንተ ትቀልዳለህ እባክህ ምናምን ነው። ከዛ በኋላ እኔ አጭር 3 ጥያቄ ነው የሚጠይቅሽ አለ። ከዛ ምንድን ነው አለች። ከዛ እኔ
ሳኒ ውሃ ጠጪ። እናትሽ ቤት እንድትሄጂ አልፈልግም። ትሄጃለሽ ወይ አትሄጂም? እውነቱን ተናገሪ አለት። ሄዳለሁ አልሄድም፣ እሄዳለሁ አልሄድም ብላ መለሰች ጥያቄ። ወይኔ ጉዴ ፈለ ገባሽ? ሄዳለሁ አልሄድም ይላል። ኦኬ ብሎ ሶስተኛ ጥያቄ ላገባሽ ነው ታፈቅረኛለሽ ወይ በጣም አለች ብሎ ተቀበለ። ከዛ በኋላ እናንተ ከታች አስቂቁም እንዴ? ሳኒ እኔ ሂጄ ቪዲዮ ያለው የማን ቤት ነው? አጂ ቪዲዮ አትይ እባክሽ። እኔ እየነገርኩሽ እኔ ቪዲዮ ላይ ያለ ሁሉ ነው ፋክቱ ነው። ሰኑ ውሃ ከጠልጅ ጋር ያዥና እየጠጣሽ አውሪ። እንደዛ ከሆነ እንዴት አይነት ሰርግ ነው የምትፈልጊ? ቀለል ያለ ወይ ያለ ሰርግ ነው እሱ። ሲጀመር እግዚአብሔርን እኔ ከሚዲያ ላይ አየሁት። እሱ 100 ሺህ አያከብር፣ 50 ሺህ አያከብር። የምሬ ነው። ብር ይወዳል ነው ምን እንደሆነ አላውቅም። የምር አንድ ጊዜ አከብሩ አላውቅም። እሺ አሁን ማለት እሷ ምን ብላ መረጠች? ጠይቅሽ ጥያቄ አለ። ፍራንክ ያልሆነ ጥያቄ አሁን ያገባታል ወይ አያገባትም? እና የምሬ ነው ማለት ሊያገባት ነው መሰለኝ። አሁን እኮ ቤቱ መጣ፣ ዳቦ ቀመሰ። ካላስ የምን መሄድ ነው? ሁቢ ደግሞ ሰኑ ያግባት አያግባት በምን ታውቃለች? እያየችው ነው። እኔ ምን አውቃለሁ? ግን እነሱ ያለው ግን መሄዷ ጥሩ አይደለም። እግዚአብሔርን አሁን መጣች፣ ቤቱ ቁጭ አለች። ስንት ቀን እንደሆነ ፍቅር ከባድ ነው ብሎ አስረዷል። ሰኑ ግን ቀመሳት አንዴ ተለቀመሰን። ፍቅር ከባድ ነው ብሎ ነገራ። ይሄ ማለት ቀመሰ ነው። በምንድን ነው የተጋገረው ዳቦ?